የደብረ ጽላሎዋ የአጥቢያ ኮከብ እንዲህም አይነት ሴቶች ነበሩ። ዝክረ ታሪክ ስማቸው ሁሌም ገኖ ከሚነገርላቸው ጥቂት ጠንካራ ሰዎች ጎራ የሚመደቡት ስራቸው ከማንም አእምሮ የማይጠፋ ታላቅ ሴት ናቸው። ገና በለጋ እድሜያቸው ነበር የአይን ብርሃናቸውን የተነጠቁት። በአባታቸው እገዛ የቤተ ክህነት ትምህርት በመጀመር ዳዊት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ የብሉይና የሐዲስ ኪዳን ትርጓሜ እንዲሁም አባታቸው ለ50 ዓመታት ሲያስተምሩት የነበረውን ቅኔ ከናገባቡ በሚገባ በማጠናቀቅ በመምህርነት ተመርቀው በአባታቸው ጉባኤ ተቀምጠው ከአባታቸው ጋር በየተራ ማስተማር የጀመሩት ገና በልጅነታቸው ነበር። የቄስ ገበዝ ሐዲስ ኪዳንና ወይዘሮ ወርቅነሽ እንግዳ ልጅ ስለሆኑት ኢትዮጵያዊቷ ሆሜር ልበ ብርሃኗ የቅኔ ሊቅ የሴቶች ተምሳሌት የአጥቢያ ኮከቧ እማሆይ ገላነሽ ሐዲስ ዘደብረ ጽላሎ አማኑኤል ነው እያወራሁት ያለሁት። ይህን ሁሉ እያደረጉ በነበረበት ወቅት ታዲያ ወላጆቻቸው በብቃታቸው ከመተማመን ይልቅ እኛ ከሞትን ማን አላት ብለው ይጨነቁ ነበርና ባልታገባ ዘንድ ወስነው አቶ ጥሩነህ በላይ ለተባሉ ሰው ያጋቧቸው። በዚህ የትዳር ህይወታቸውም አካል ጉዳተኝነቱ ሳያግዳቸው አንድ ወንድና አንዲት ሴት ልጅ ለመውለድ ችለዋል። አዳም ጥሩነህና መሰረት ጥሩነህ የተባሉ ሶስተኛ ልጅም ወልደው ነበር። በህፃንነቱ ጠፍቶባቸው ነው እንጂ። በነገራችን ላይ ወንዱ ልጃቸው አዳም ጥሩነህ ጎንደር ውስጥ የአደባባይ የተክለ ሃይማኖት የመጽሐፍ መምህር ነበሩ። እናም በዚህ ሁኔታ ኑሯቸውን እየገፉ ባሉበት ሁኔታ ላይ የፋሺስት ጣሊያን ጦር ሀገራችንን ኢትዮጵያ ላይ ወረራ አደረገ። የደብረ ጽላሎ አካባቢ ህዝብም ገዳሙን ትቶ በመሸሽ ጫካ ይገባል። በዚህን ጊዜ በገበዝ ሐዲስ ባለቤታቸው ወይዘሮ ወርቅነሽ ልጃቸው ገላንሽና የተወሰኑ ሊቃውንትና መነኮሳት ቤተክርስቲያናችንን ትተን አንሸሽም ሲሉ እዛው በገዳሙ ሆነው የሚሆነውን ይጠባበቁ ነበር። ደም እንደ ውሃ የጠማው እብሪተኛው የጣሊያን ጦርም ጽላሎ ደረሰ። በገዳሙ ያገኛቸው ሊቃውንት መነኮሳት ሁሉ የገላንሽን ወላጆች ጨምሮ እጅግ አሳዛኝ በሆነ ሁኔታ የጅምላ ግድያ ፈጸመባቸው። እማሆይ ገላነሽ ግን አካል ጉዳተኛ በመሆናቸው ታንቀው ይሁን ታዝኖላቸው የሞት ድግሱ አለፋቸው። ነገር ግን እርሳቸው አይሞቱ እንጂ በወላጆቻቸውና ወዳጅ ዘመዶቻቸው ሞት ቅስማቸው ተሰብሮ ነበር። የገጠማቸውን መከራ ሁሉ አሜን ብለው ተቀብለው በኋላም በመመንኮስ ሀገር ሰላም ሲሆን ከአባታቸው ቦታ ላይ ጉባኤውን አጠናክረውና አስፋፍተው የተነሱበት የቅኔ መምህርነት የተካኑበትን የቅኔ መምህርነት በመቀጠል ማስተማሩን ተያያዙት። ተማሪው ዝናቸውን ከየሀገሩ እየሰማና እየተደነቀ ለመማር ወደ እርሳቸው ይጎርፍ ጀመር። በቅኔ መምህርነት በቆዩባቸው 50 ዓመታት ውስጥም ከጎጃም፣ ከጎንደር፣ ከወሎ፣ ከትግራይ፣ ከኤርትራና ከሸዋ ክፍላተ ሀገራት የተሰባሰቡ 1750 ተማሪዎችን ያስተማሩ ሲሆን 36 መርጌቶችን ደግሞ በቅኔ መምህርነት አስተምረው ብቁ መሆናቸውን በመመስከር አረጋግጠዋል። ሴቶች ከወንዶች ጋር እኩል ተሰልፈው መስራት የኖረ እንጂ እንደ እንግዳ ደራሽ አይደለም ይሉ ነበር። ይህንንም ቀሲስ ከፍ ያለው መራሄ ሴቶች በኢትዮጵያ በሚል ባሳተሙት መጽሐፋቸው ላይ ገልጸውታል። ለዚህም ማስረጃ ሲጠቅሱ ክርስቶስ ሴቶች ደቀ መዛሙርቱን ሄዱና ትንሣኤ ንገሩ ብሏቸዋልና ልዩነትም የለም ይላሉ። ሽንፈትን ፈጽሞ የማይወዱ የማስተማር ፍቅር የተሰጣቸው የዘመናችን ታላቅ ሴት ነበሩ እማሆይ ገላነሽ። አይነ ስውር ይሁን እንጂ አይነ ስውርነታቸው ሴቶች ከሚያከናውኗቸው ድርጊቶች አልገቷቸውም። ልጅ ወልደው አሳድገዋል። በተለይ ያጌጡና የተሸለሙ ስፌቶችን ሰፍተዋል፣ ፈትልም ፈትለዋል። ሐዋርያው ቅዱስ ጳውሎስ እንዳለውም ለሌሎች ከብደው እንዳይገኙ በዚሁ ሙያ በሚያገኙት ገቢ ራሳቸውን ያስተዳድሩ ነበር። ለብዙ ሰዎች አይነ ስውር መሆን እንደ ድቅድቅ ጨለማን ያክል ከባድ ነው። ነገር ግን በአንድ ወቅት ሄለን ኬለር እኔን እዩ፣ የአይን ብርሃን የለኝም ግን አያለሁ፣ ጆሮዬ አይሰማም ግን አዳምጣለሁ፣ አንደበቴ ተዘግቷል ግን ዲዳ አይደለም ያለችውን ስናስተውል እማሆይ ገላነሽም አይነ ስውርነታቸው ከማየት ከመመራመርና ከማስተማር አልከለከላቸውም። እማሆይ በኢትዮጵያ ብቻ ሳይሆን በባህር ማዶ ሳይቀር ዝናቸው የታወቀ በመሆኑ የተለያዩ ሀገራት እርሳቸውን ለማየት የሚመጡ እንደነበሩ ይነገራል። የእማሆይ ስራዎች ለግዕዝና ለአማርኛ ቅኔዎች እድገት ያበረከተው አስተዋጽኦም ቀላል እንዳልሆነ የዘርፉ ሊቃውንት ይገልጻሉ። እማሆይ ገላነሽ ወደ መጨረሻ የእድሜ ዘመናቸውና እርጅና እየተጫናቸው ሲመጣ ቀድሞ ይሰሩት የነበረውን ስራ ሁሉ መስራት ባለመቻላቸው ልጆቻቸውም ወደ ትዳር ዓለም ውስጥ በመግባታቸው የሚረዳቸው በማጣት ችግር ውስጥ ወደቁ። እንዲያውም በአንድ ወቅት ከቤተ ክህነት ወይም ከሌላ የሚሰፈርልኝ ቀለብ የለም፣ በስጋ የሚዛመደኝ ጉልማ ያርሱልኛል፣ ተማሪዎችም በቅተው ሲሄዱ የሰሌን ጥላና ምንጣፍ ሰርተው ያን ሸጠው ለበረከት ይሰጡኛል፣ ኑሮዬ እንዲህ ሆኗል። የኔ ህይወት ቅኔ ነው፣ የቅኔ አይነት መዝረፍ ሌላ ህይወት የለኝም። ከተማሪዎቼ የተለየ ምቾት አላገኘሁም። በዚህም አላዝንም በማለት በኑሯቸው በኩል ያለውን ጉዳይ ቀለል አድርገው ይናገሩት ነበር።
በዚህ ምክንያት የካቲት 30 1963 ባላምባራስ ዘገየ ገብረወልድ በተባሉ ሰው አሳሳቢነት በሕግ መወሰኛ ምክር ቤት ህንፃ በአንድ ጽሕፈት ቤት ውስጥ የጊዜያዊ እርዳታ አሰባሳቢ ኮሚቴ ተቋቁሞ የበኩሉን ወገናዊ አስተዋጽኦ አበርክቶላቸው ነበር። ባይቀጥልም በመጨረሻም በዚህ አይነት ሁኔታ ኑሯቸውን ሲገፉ ቆይተው በተወለዱ በ80 ዓመታቸው ሐምሌ 11 ቀን 1978 ዓ.ም ወደማይቀርበት የላይኛው ዓለም ሄዱ። ዓለም ስለ ሴቶች እኩልነት ገና አይኑን ባልገለጠበት በዛ ዘመን ከወንዶች እኩል ሆነው እጅግ ከፍተኛ የአስተሳሰብ ምጥቀት የማይጠይቀውን ቅኔ አመስጥረው ሺህ ደቀ መዛሙርትን በመውለድ የአልችልምን ተራራ የናዱትና በድቅድቅ ጨለማ ውስጥ እንደ ተወርዋሪ ኮከብ እያበሩ የኖሩት የቅኔ ንግስት ባደጉበትና ባስተማሩበት ደብረ ጽላሉ አማኑኤል ገዳም የቀብር ስነ ስርዓታቸው ተፈጸመ። ስማቸው ሊኖሩ ከታወቀው በላይ ሲሞቱ ታወቀ። እማሆይ ገላነሽ ሴቶች ቦታ በማያገኙበት በገጠሪቱ ኢትዮጵያ በቅለው በዛ ላይ አይነ ስውርነት ተጨምሮበት ነጥረው የወጡ ስመጥር ሴት ናቸውና ሊዘከሩ የሚገባቸው የዘመናችን አጥቢያ ኮከብ ናቸው ቢባል ማጋነን እንደማይሆን አምናለሁ። የኋላው ከሌለ የለም በፊቱ። ይህ የኛ የኢትዮጵያውያን ታሪክ ነው።